ሰላም ጤና ይስጥልኝ ውድ የዲጂታል ሄልዝ ተመልካቾቻችን፣ ዛሬ በሌላ ፕሮግራም ከሌላ ዶክተር ጋር ተገናኝተናል። ለዛሬ ይዘንላችሁ የቀረብነው ቶፒክ የሐሞት ጠጠር መንስኤዎቹ እና የሕክምና አማራጮቹ ምን ይመስላሉ የሚለውን ዛሬ ከዶክተር ዮሴፍ ሰለሞን ጋር የጉበት ቆሽት እንዲሁም የሐሞት ከረጢት ቀዶ ሕክምና ሰብ ስፔሻሊስት ከሆኑት ዶክተር ጋር ዛሬ ተገናኝተናል። መግቢያው ላይ ለመናገር እንደሞከርኩት ዛሬ አሁን ቆይታ የምናደርገው ስለ የሐሞት ጠጠር ነው እና መጀመሪያ ሐሞት እና ይሄ ደግሞ የሐሞት ከረጢት አለች አይደለ? ምንድን ነው አሁን ለጤናችን የሚሰጠው ጥቅም ምንድን ነው? እሱን መጀመሪያ እናንሳ። አመሰግናለሁ። ስለ አስተዋወቅኝም አመሰግናለሁ። ያው እንደተናገርከው ዶክተር ዮሴፍ ይባላለሁ እና ስለጋበዛችሁኝም እጅግ በጣም አመሰግናለሁ። ያው እንደ መግቢያ ያህል እንግዲህ የሐሞት ከረጢት የምንለው በቀኝ የሆዳችን ክፍል ውስጥ በላይኛው ክፍል ውስጥ ጉበት ስር ተለጥፋ የምትገኝ አንድ አካል ነች እና ጥቅሟ ምንድን ነው? ሐሞት በጉበት ተመርቶ ወደ አንጀት ከመሄዱ በፊት ምግብ እስከምንበላ ድረስ ጊዜያዊ ማጠራቀም፣ ያንን ሐሞት ሞር ኮንሰንትሬትድ ወይም ጠንካራ ሐሞት እንዲሆን በዛ ውስጥ የሚገኘውን ውሃ በመምጠጥ ወደ ግድግዳው ውሃውን በመምጠጥ ሐሞቱ ጠንካራ እንዲሆን ማድረግና ለጊዜው ማጠራቀም ነው የሐሞት ከረጢት ስራ።